አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥር 12 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሚስጥራዊ ህትመቶችን በአገር ውስጥ ለማከናወን የሚያስችለው ፋብሪካ በሚቀጥሉት ጥቂት ወራት ስራ ሊጀምር ነው። ኢትዮጵያውያንን ጨምሮ በህገ ወጥ መንገድ ድንበር አቋርጠው ሊገቡ ነበር የተባሉ ፍልሰተኞች በቁጥጥር ስር መዋላቸውን የሳውዲ አረቢያ ባለስልጣናት አስታወቁ። ትራምፕ የአሜሪካ ፓርላማ አባሏ ኢልሃን ኡመር ወደ እስር ቤት ወይም ወደ ሶማሊያ መመለስ አለባት አሉ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሚስጥራዊ ህትመቶችን በአገር ውስጥ ለማከናወን የሚያስችለው ፋብሪካ በሚቀጥሉት ጥቂት ወራት ስራ ሊጀምር ነው። የኢትዮጵያ ኢንቨስትመንት ሆልዲንግ ቀደም ሲል በውጭ ሀገር ይታተም የነበረውን የኢትዮጵያ ፓስፖርት በሀገር ውስጥ ለማምረት የሚያስችል ግዙፍ ፋብሪካ ግንባታ ተጠናቆ በሚቀጥሉት 2 እና 3 ወራት ውስጥ በይፋ ስራ እንደሚጀምር አስታውቋል። ፋብሪካው የተመሰረተው በኢትዮጵያ ኢንቨስትመንት ሆልዲንግ እና በዓለም አቀፉ ቶፓን ግራቪቲ ኩባንያ ትብብር ነው። በቦሌ ለሚ ኢንዱስትሪ ፓርክ የተገነባው ይህ ፋብሪካ ቶፓን ግራቪቲ ኢትዮጵያ የሚል ስያሜ ተሰጥቶታል። ፕሮጀክቱ በ55 ሚሊዮን የአሜሪካን ዶላር ወጪ ሲገነባ የሆልዲንጉ የመጀመሪያው አዲስ ኢንቨስትመንት ነው። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ እንደገለጹት ይህ ፕሮጀክት የሀገሪቱን ሚስጥራዊ ህትመት ሉዓላዊነት ለማረጋገጥና እስካሁን ይባክን የነበረውን ከፍተኛ የውጭ ምንዛሬ ለማዳን ያለመ ነው። አሁን የማሽነሪ ተከላው በሂደት ላይ የሚገኘው ፋብሪካው ስራ ሲጀምር የኢትዮጵያን ማንነት በሚመጥን መልኩና የደህንነት መስፈርቶችን በአሟላ ሁኔታ ፓስፖርቶችንና ሌሎች የደህንነት ሰነዶችን ማምረት ይጀምራል ብለዋል። በዚህ ግዙፍ የኢንቨስትመንት ስራ ላይ ቶፓን ግራቪቲ 51 በመቶ ድርሻ ሲኖረው ቀሪው 49 በመቶ ድርሻ ደግሞ በኢትዮጵያ መንግስት ማለትም በብርሃንና ሰላም ማተሚያ ድርጅትና በትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት በኩል የተያዘ ነው። ፋብሪካው ከፓስፖርት በተጨማሪ ዘመናዊ የመታወቂያ ካርዶችና የባንክ ካርዶችን በሀገር ውስጥ ለማምረት የሚያስችል ቴክኖሎጂ ይዟል። ፋብሪካው የኢትዮጵያ ፍላጎትን ከማሟላት ባለፈ ለጎረቤት ሀገራትና ለመላው የአፍሪካ ገበያ የፓስፖርትና የመታወቂያ ህትመት አገልግሎት የመስጠት ሰፊ እቅድ አለው። ይህ ፕሮጀክት በአሁኑ ወቅት የኢትዮጵያ ኢንቨስትመንት ሆልዲንግ አዋጭነታቸው ተጠንቶ ወደ ስራ ካስገባቸው 36 የኢንቨስትመንት ፕሮጀክቶች መካከል አንዱ መሆኑ ተመላክቷል። የጉምሩክ አዋጅን እንደገና ለማሻሻል የቀረበው ረቂቅ አዋጅ ወደ ፓርላማ ተመራ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። የሚኒስትሮች ምክር ቤት ዛሬ ማክሰኞ ጥር 12 2018 ባካሄደው 52ኛ መደበኛ ስብሰባ የጉምሩክ አዋጅን እንደገና ለማሻሻል የቀረበውን ረቂቅ አዋጅ ግብዓቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስነዋል። አዋጁን ማሻሻል ያስፈለገው በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት በማገልገሉ የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ህጋዊ ንግድና ኢንቨስትመንትን ለማበረታታት ይቻል ዘንድ መሆኑ ተገልጿል። ምክር ቤቱ በዛሬው ስብሰባው ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ በተመሳሳይ ውይይት አካሂደዋል። ምክር ቤቱ በደንቡ ላይ ከተወያየ በኋላ ግብዓቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ካወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ውሳኔ አሳልፈዋል። የሚኒስትሮች ምክር ቤት ለኢንቨስትመንት መስኮች የሚሰጥ የታክስና ቀረጥ ማበረታቻን ለመወሰን በቀረበው ረቂቅ ደንብ ላይ እንዲሁ ተወያይቶ አጽድቀዋል። ይህ ረቂቅ ደንብ የተዘጋጀው ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸው ቅድሚያ ለሚሰጣቸውና ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባ አሰራር ለመዘርጋት ነው። አዲሱ የኢንቨስትመንት ማበረታቻ ስርዓት በዋናነት በአፈጻጸም ላይ የተመሰረተ እንዲሆን ታስቦ የተዘጋጀ መሆኑም ተገልጿል። ምክር ቤቱ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ካወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስነዋል። ምክር ቤቱ በዛሬው ስብሰባው የኢንተርፕረነርሺፕ ልማት ረቂቅ ፖሊሲን በማጽደቅ ስራ ላይ እንዲውል ውሳኔ አሳልፈዋል። ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ የልማት ግቦች ስኬት ሚናቸውን እንዲወጡ
የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕሪነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶ መቅረቡን አሳውቀዋል። ፖሊሲው ስራ ላይ የሚውለው በሚኒስትሮች ምክር ቤት ከጸደቀበት ከዛሬ ጥር 12 2018 ጀምሮ ነው። ኢትዮጵያውያንን ጨምሮ በህገወጥ መንገድ ድንበር አቋርጠው ሊገቡ ነበር የተባሉ ፍልሰተኞች በቁጥጥር ስር መዋላቸውን የሳዑዲ አረቢያ ባለስልጣናት አስታወቁ። አሚናት መሐመድ ዝርዝር አላት። የሳዑዲ አረቢያ ባለስልጣናት ኢትዮጵያውያን ዜጎችን ጨምሮ በህገወጥ መንገድ ድንበር አቋርጠው ሊገቡ ነበር ያሏቸውን 1491 ፍልሰተኞችን በቁጥጥር ስር መዋላቸውን አስታውቀዋል። በቁጥጥር ስር ከዋሉት መካከል 59 በመቶ ኢትዮጵያውያን ዜጎች ሲሆኑ ቀሪዎቹ የመናውያን መሆናቸው ተገልጿል። በተጨማሪም የሳዑዲ መንግስት ለአንድ ሳምንት አካሄድኩት ባለው ፍተሻ 14621 ስደተኞች ከሀገሪቱ መባረራቸውን ገልፍ ኒውስ ዘግቧል። ፍተሻው የተደረገው በሀገሪቱ የተጀመረው ህገወጥ ነዋሪዎችና ሰራተኞችን እንዲሁም የድንበር ጥሰቶችን ለመቆጣጠር ነው ተብሏል። በተመሳሳይ ጊዜ የመኖሪያ የሰራተኛና የድንበር ደህንነት ህጎችን ጥሰው ተገኝተዋል ያሏቸውን ከ18000 በላይ ሰዎች በቁጥጥር ስር መዋላቸውን የሳዑዲ የሀገር ውስጥ ሚኒስቴር መረጃ ያመለክታል። ሌሎች 19835 ህግ ተላልፈዋል የተባሉ ሰዎች የጉዞ ሰነድ እንዲያገኙ ወደ የሀገራቸው ዲፕሎማቲክ ሚስዮኖች ተመርተዋል። የሳዑዲ አረቢያ መንግስት ለማንኛውም ህገወጥ ስደተኛ መጠለያ፣ መጓጓዣ ወይም የስራ ዕድል የሚሰጡ ግለሰቦች እስከ 15 ዓመት በሚደርስ ጽኑ እስራትና እስከ 1 ሚሊዮን ሪያል በሚደርስ የገንዘብ መቀጮ እንደሚጣል በድጋሚ አስጠንቅቋል። በተጨማሪም 27518 የውጭ ሀገር ዜጎች፣ 25552 ወንዶችና 1966 ሴቶች ህጋዊ እርምጃ ተወስዶባቸው የመባረር ሂደታቸውን በመጠባበቅ ላይ እንደሚገኙ ተገልጿል። ይህ በእንዲህ እንዳለ የሴቶችና ማህበራዊ ጉዳይ ሚኒስቴር ዛሬ ማክሰኞ ጥር 12 2018 ባወጣው መረጃ በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 3142 ኢትዮጵያውያን ወደ ሀገራቸው መመለሱን ገልጿል። በሳምንቱ ውስጥ በተደረገ 11 ዙር በረራዎች ከተመለሱት ውስጥ 2980 ወንዶችና 141 ሴቶችን ጨምሮ 21 ህጻናት ይገኙበታል። የዓለም የፍልሰተኞች ድርጅት በቅርቡ በየመን ባወጣው ሪፖርት ወደ የመን ከፈለሱ 21000 በላይ ሰዎች መካከል 98 በመቶ ኢትዮጵያውያን መሆናቸውን አስታውቆ ነበር። ከነዚህ ውስጥ 72 በመቶ መዳረሻቸውን ሳዑዲ አረቢያ ያደረጉ መሆናቸውን በሪፖርቱ ሰፍሯል። ቀጥለናል። ኪርጊስታን የሀላል ኢንዱስትሪ መስፈርቶችን በሚጥሱ ላይ ቅጣት ልትጥል ነው። የማዕከላዊ እስያዋ ሀገር ኪርጊስታን የሀላል ኢንዱስትሪ መስፈርቶችን በሚጥሱ ግለሰቦችና ነጋዴዎች ላይ ቅጣት የሚጥል ረቂቅ ህግ አዘጋጅታለች። በሀገሪቱ የንግድና ኢኮኖሚ ሚኒስቴር በፓርላማ የቀረበው ረቂቅ ህጉ በኪርጊዝ ሪፐብሊክ ውስጥ የሀላል መስፈርቶችን መጣስን የሚያስቀጣ መሆኑን ይደነግጋል። ተጨማሪ ማሻሻያ ያስፈልገዋል የተባለው ረቂቅ ህጉ በሀላል ኢንዱስትሪ ውስጥ የኪርጊዝ ሪፐብሊክ ህግ መጣስ በሚል ርዕስ በወንጀል ህጉ ውስጥ አንድ አንቀጽ እንዲጨመር ሀሳብ አቅርቧል። የሀገሪቱ መገናኛ ብዙሃን እንደዘገበው በረቂቅ ህጉ መሰረት ተገቢ የተስማሚነት ማረጋገጫ ሰነድ ወጪ የሀላል ምርቶችንና የሀላል አገልግሎቶችን የሰጠ ግለሰብ 7500 የኪርጊዝ ገንዘብ ማለትም ሶም እና ህጋዊ እውቅና ለተሰጣቸው 23000 ሶም ቅጣት ይደነግጋል። የሀላል ምርቶችና የሀላል አገልግሎቶች የተስማሚነት ማረጋገጫ አሰራርን በሚጥሱ ህጋዊ አካላት ላይ 13000 ሶም ቅጣት እንዲጣል የውሳኔ ሀሳብ አቅርቧል። ከዚህ ጋር ተያይዞ ለሚፈጸሙ ጥሰቶች በተፈቀደለት የጤና ጥበቃ አካል እንደሚገመገሙ ተጠቅሷል። ኪርጊስታን ከህዝቧ መካከል ወደ 90 በመቶ የሚሆኑት ሙስሊሞች ናቸው። ሀገሪቱ ሀላል የወጪ ንግዷን ለማስፋፋት ከኢንዶኔዥያና ፓኪስታን ስምምነቶችን ፈርማለች። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሚስጥራዊ ህትመቶችን በአገር ውስጥ ለማከናወን የሚያስችለው ፋብሪካ በሚቀጥሉት ጥቂት ወራት ስራ ሊጀምር ነው። ከቆይታ በኋላ ትራምፕ የአሜሪካ ፓርላማ አባሏ ኢልሃን ኡመርን ወደ እስር ቤት ወይም ወደ ሶማሊያ መመለስ አለባት ብለዋል። እንመለስበታለን፣ ይጠብቁን።
ከባለፉት 4 ዓመታት ወዲህ በየመን አስከፊ ረሃብ ተከስቷል ሲል የነፍስ አድን ኮሚቴ አሳወቀ። ዓለም አቀፉ የነፍስ አድን ኮሚቴ ከባለፉት 4 ዓመታት ማለትም እንደ አውሮፓውያኖቹ አቆጣጠር ከ2022 ወዲህ በየመን አስከፊ ረሃብ ተከስቷል ሲል አዲስ ባወጣው ሪፖርት ይፋ አድርጓል። ድርጅቱ የሰብአዊ እርዳታ መቋረጥ፣ የኢኮኖሚ ውድቀትና ግጭት በሚሊዮን የሚቆጠሩ የመናውያንን ለከፋ የረሃብ አደጋ እንዲጋለጡ አድርጓል ብለዋል። በድርጅቱ የየመን ዳይሬክተር ካሮላይን ሴኩዩዋ በየመን ያለው ሁኔታ በአስደንጋጭ ፍጥነት ወደ አሳሳቢ ደረጃ እየተሸጋገረ መሆኑን ጠቁመዋል። የየመን ዜጎች በሚቀጥለው ጊዜ ምግብ ከየት እንደሚያገኙ እንኳን እርግጠኞች አይደሉም ሲሉ የችግሩን መጠን አስረድተዋል። የኮሚቴው ማስጠንቀቂያ የመጣው በየመን ያለውን የረሃብ አዝማሚያ በተመለከተ የተቀናጀ የምግብ ዋስትና ግምገማ ከተደረገ በኋላ ነው። አልጀዚራ እንደዘገበው በተለይም በደቡብ የመን የውጭ ኃይሎች የሚያደርጉት የውክልና ጦርነት በየመን ለተከሰተው የረሃብ አደጋ ሌላው ሰበብ ሆኗል። በእርዳታ ድርጅቶቹ ግምገማ መሰረት በሚቀጥሉት 2 ወራት በ4 የየመን ቁልፍ አካባቢዎች ውስጥ ከ40 ሺህ በላይ ዜጎችን ለአስከፊ ሁኔታ የሚያጋልጥ የረሃብ አደጋ ሊኖር ይችላል። ለበርካታ ዓመታት የቀጠለው ጦርነት ያስከተለው የጅምላ መፈናቀልና ስደት የኑሮ ውድነትን በማባባሱ ምክንያት የመሰረታዊ የጤናና የአመጋገብ አገልግሎቶች ተደራሽነት ውስን ሆኗል ተብሏል። ከዚህ በተጨማሪም የሀገሪቱ ኢኮኖሚ እድገት ተዳክሞ የምግብ የሸቀጦችና መሰረታዊ አገልግሎቶች የዋጋ ንረት ተከስቷል። በዚህ መነሻ የዜጎች የመግዛት አቅም በእጅጉ ተዳክሟል። ባለፈው የፈረንጆቹ 2025 መጨረሻ ለየመን ከሚያስፈልገው የሰብአዊ እርዳታ ፈንድ ውስጥ ተደራሽ የሆነው ከ25 በመቶ በታች እንደነበር ተገልጿል። ይህም ባለፉት 10 ዓመታት ውስጥ እጅግ ዝቅተኛ ደረጃ ላይ የተቀመጠ ነው። የህይወት አድን ስራውም ከሚያስፈልገው በእጅጉ ያነሰ ሆኖ ከ10 በመቶ በታች ተመዝግቧል ሲል ዓለም አቀፉ የነፍስ አድን ኮሚቴ የጉዳዩን አሳሳቢነት ባመላከተበት ሪፖርት ገልጿል። በሊቢያ ከ200 በላይ ስደተኞችን የያዘ ሚስጥራዊ እስር ቤት ከመሬት በታች ተገኘ። የሊቢያ የደህንነት ኃይሎች ከ200 በላይ ስደተኞችን ከመሬት በታች ባለ ሚስጥራዊ እስር ቤት ማግኘታቸውን አስታውቀዋል። በደቡብ ምስራቅ የሀገሪቱ ክፍል በምትገኘው ኩፍራ ከተማ የተገኘው እስር ቤት 221 ስደተኞች ታጉረውበት መቆየቱ ተገልጿል። እስረኞቹ በጭካኔና ኢሰብአዊ በሆነ መንገድ ተይዘው የቆዩ ናቸው ተብሏል። የደህንነት ባለስልጣናት እንዳሉት እስር ቤቱ በሊቢያ ህገወጥ አዘዋዋሪዎች ቁጥጥር ስር ውስጥ ያለ ነው። ማጎሪያው በርካታ የመሬት ውስጥ ክፍሎች ያሉት ሲሆን አንዳንድ እስረኞች ለ2 ዓመታት ገደማ ታስረው መቆየታቸውን ባለስልጣናቱ ተናግረዋል። ድርጊቱንም በሀገሪቱ ከተገኙት እጅግ ከባድ የሰብአዊነት ወንጀሎች አንዱ ነው ሲሉ ገልጸውታል። የታየው ነገር እጅግ አስከፊ የጭካኔ ድርጊትን የሚያንጸባርቅ ኢሰብአዊ የእስር ሁኔታዎችን አጋልጧል ብለዋል። በማጎሪያው የተገኙት ከሰሃራ በታች ካሉ የአፍሪካ ሀገሮች በዋናነት ደግሞ ከሶማሊያና ከኤርትራ የተጓዙ መሆናቸውን ባለስልጣናቱ ተናግረዋል። የሚስጥራዊው ማጎሪያው መገኘቱን ተከትሎ የዓለም አቀፉ የስደተኞች ድርጅት IOM ባወጣው መግለጫ የ1 ወር ጨቅላ ህፃን እንደሚገኝበት ገልጿል። በውስጡ ከተገኙት ውስጥ 10 እስረኞች ለአፋጣኝ የሕክምና እርዳታ ወደ ሆስፒታል ተልከዋል ብለዋል። ይህን ተከትሎም የዓለም አቀፉ የፍልሰተኞች ድርጅት IOM በአስከፊ ሁኔታ ውስጥ ከእስር የተፈቱ ስደተኞችን ለመርዳት ወደ ምስራቅ ሊቢያ የአደጋ ጊዜ ቡድኖችን ማሰማራቱን ገልጿል። አክሎም ህገወጥ የሰዎች ዝውውርን ለመክታትና ወንጀለኞችን ተጠያቂ ለማድረግ አስቸኳይ እርምጃ መወሰድ እንዳለበት አመላካች ነው ብለዋል። ትራምፕ የአሜሪካ ፓርላማ አባሏ ኢልሃን ኡመርን ወደ እስር ቤት ወይም ወደ ሶማሊያ መመለስ አለባት አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ፓርላማ አባሏ ኢልሃን ኡመርን ወደ እስር ቤት ወይም ወደ ሶማሊያ መመለስ አለባት ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ጽፈዋል። ፕሬዝዳንቱ ይህን የጻፉት በሚኒሶታ ግዛት በኢሚግሬሽን እና ጉምሩክ አስፈጻሚ ኃይልና በነዋሪዎች መካከል ውጥረቱ እየተባባሰ በመጣበት በዚህ ወቅት ነው። ከአንድ ቀን በፊት በትሩዝ ሶሻል ባሰራጩት መልእክት አሜሪካን የምትጠላና ዘወትር የምታማርር የውሸት ኮንግረስ ኢልሃን ኡመር ማወቅ ያለባትን ሁሉ ታውቃለች ብለዋል። አክለውም እስር ቤት ወይም ከዚያ የከፋ ቅጣት ይገባታል። በዓለም ላይ ካሉት እጅግ የከፉ ሀገሮች አንዷ ተብላ ወደምትቆጠረው ሶማሊያ መመለስ አለባት ሲሉ አስፍረዋል። ምናልባትም ሶማሊያን እንደገና ታላቅ ለማድረግ ልትረዳ ትችላለች ሲሉ ስላቅ ሰንዝረዋል። እንደ አውሮፓውያኖቹ አቆጣጠር ከ2019 ጀምሮ የኮንግረስ አባል የሆኑት ኢልሃን ለትራምፕ ንግግር እስካሁን ይፋዊ ምላሽ ባይሰጡም ጨለማን አያጠፋም
አይጠፋም፣ ብርሃን ብቻ ነው ያን ማድረግ የሚችለው፣ ጥላቻም በጥላቻ አይጠፋም፣ ፍቅር ብቻ ነው ያን ማድረግ የሚችለው የሚል መልእክት አጋርተዋል። የአሜሪካው ፕሬዝዳንት ከዚህ ቀደም አሜሪካ ሶማሊያዊቷን ቆሻሻ ሲሉ ዘለፋ ሰንዝረውባት ነበር። እንዲሁም ሶማሊያውያንን በሀገራቸው ማየት እንደማይፈልጉ ሲገልጹ ቆይተዋል። የትራምፕ አስተዳደር ለሶማሊያ ዜጎች የሚሰጠውን ጊዜያዊ የሕግ ከለላ ማንሳቱን ያሳወቀው ባሳለፍነው ሳምንት ነው። የጋዛ አስተዳደር የግዛቱን አመራር ለመቆጣጠር ስልጣኑን ለቴክኖክራቲክ ኮሚቴ ለማስተላለፍ ዝግጁ መሆኑን ገለጸ። ማህሙድ አባስ የሚመሩት የጋዛ አስተዳደር ስልጣኑን ለቴክኖክራቲክ ኮሚቴ ለማስተላለፍ ዝግጁ መሆኑን በመገናኛ ብዙሃን ጽህፈት ቤት በኩል አስታውቋል። ጽህፈት ቤቱ ባወጣው መግለጫ ስልጣኑን በሙሉ ለጋዛ አስተዳደር ብሔራዊ ኮሚቴ ለማስተላለፍ ሙሉ በሙሉ ዝግጁ መሆኑን በመግለጽ የሽግግር ሂደቱ የተሳለጠ እንዲሁም የዜጎችንና የመንግስት ሰራተኞችን መብት በሚጠብቅ የአገልግሎቶችን ቀጣይነት በሚያረጋግጥ መንገድ እንደሚደረግ አጽንኦት ሰጥቷል። የፍልስጤም ቴክኖክራቲክ አስተዳደር የተዋቀረው በ15 አባላት ነው። ኮሚቴው የሚመራው በቀድሞው የፍልስጤም ምክትል የፕላን ሚኒስትር አሊ ሻዝ ነው። የጋዛ አስተዳደር ብሔራዊ ኮሚቴ ኃላፊ አሊ ሻዝ ባለፈው ሳምንት ቅዳሜ የኮሚቴውን የስራ አመራርና የኃላፊነት ዘርፎችን በመግለጽ የኮሚቴውን ስልጣን ተረክበው ፈርመዋል። ፊርማው የመጣው ከአንድ ቀን ቀደም ብሎ የአሜሪካ መንግስት የጋዛ የሰላም ቦርድ መቋቋሙን ካሳወቀ በኋላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እና የአሜሪካው የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮን የሰላም ቦርድ በሚል ስያሜ ላቋቋሙት አካል አባል በማድረግ አካተዋል። ይህ አካል የጋዛን አስተዳደርና መልሶ ግንባታ ይቆጣጠራል ተብሏል። ትራምፕ በሊቀመንበርነት በሚመሩት ቦርድ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ፣ የዓለም ባንክ ፕሬዝዳንት አጃይ ባንጋ እና የፕሬዝዳንቱ አማች ጃሬድ ኩሽነርንም ይዟል። አሪኤል ላይትስቶን እና ጆሽ ግሩባንም የዕለት ተዕለት ስትራቴጂ በመንደፍና ኦፕሬሽኖችን በበላይነት ለመቆጣጠር ከፍተኛ አማካሪ ተደርገው ተሰይመዋል። ቡልጋሪያዊው የቀድሞ የተባበሩት መንግስታት የመካከለኛው ምስራቅ የሰላም አስተባባሪ ኒኮላይ ማላዴኖቭ የጋዛ ከፍተኛ ተወካይ ሆነው ያገለግላሉ ተብሏል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።